ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ለእናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በመካከለኛው ምስራቅ ያለው ውጥረት፣ በትግራይ ክልል የተፈጠረው የፖለቲካ ፍጥጫና የዓለም አቀፉ ማህበረሰብ ስጋት እንዲሁም በሀገራችን ስፖርት ላይ የወጣውን አዲስና ጠንካራ ሕግ የሚዳስሱ መረጃዎችን ይዘን ቀርበናል። የሂዝቦላ አስከፊ ድሮን ጥቃት፣ የእስራኤል ወታደራዊ ተሽከርካሪዎች መጋየትና የደቡባዊ ሊባኖስ ግንባር ውጥረት፣ በመካከለኛው ምስራቅ እየተካሄደ ያለው ጦርነት አዲስ ምዕራፍ የያዘ ይመስላል። በተለይም በሊባኖስ ደቡባዊ ግዛቶች የእስራኤል እግረኛ ጦር ዘልቆ መግባቱን ተከትሎ የሂዝቦላ ተዋጊዎች ከመከላከል ባለፈ መጠነ ሰፊ የማጥቃት እርምጃዎችን እያከናወኑ ይገኛሉ። ትናንት አርብ የተሰማው ዜና የቡድኑን ወታደራዊ ዝግጁነትና የድሮን ቴክኖሎጂ አጠቃቀም በግልጽ ያሳየ ሆኗል። የሊባኖሱ ታጣቂ ቡድን ሂዝቦላ ባወጣው መግለጫ በደቡባዊ ሊባኖስ ድንበር አቅራቢያ በሰፈሩ የእስራኤል መከላከያ ሰራዊት አባላትና ወታደራዊ ተሽከርካሪዎች ላይ ተቀናጀና ተከታታይነት ያለው ጥቃት መፈጸሙን አስታውቋል። ይህ ጥቃት የተለየ የሚያደርገው ቡድኑ በብዛት አጥፍቶ ጠፊ ድሮኖችን ጥቅም ላይ ማዋሉ ነው። አልጀዚራ የቡድኑን ምንጮች ጠቅሶ እንደዘገበው በታይቤ ከተማ አቅራቢያ ይንቀሳቀስ የነበረው አንድ የእስራኤል ወታደራዊ ተሽከርካሪ በጥቃቱ ሙሉ በሙሉ ወድሟል። በተጨማሪም በሪሻፍ ግንባር ላይ በእስራኤል እጅግ ዘመናዊ የሚባለው ታንክ ላይ ጥቃት መድረሱ ተረጋግጧል። ይህ የሚያሳየው ሂዝቦላ በቅርብ ርቀት የሚደረጉ ውጊያዎችን ወደ ወታደራዊ ቴክኖሎጂ በመቀየር የእስራኤልን የጦር የበላይነት ለመገዳደር መነሳቱን ነው። እስራኤል በሊባኖስ ውስጥ የምታካሂደው የምድር ወረራ ውስንና ግልጽ ግብ ያለው ነው ብትልም የሂዝቦላ ጠንካራ መከላከል ግን ነገሮችን እያወሳሰባቸው ይገኛል። በተለይም በደቡባዊ ሊባኖስ የሚገኙ ተራራማ ቦታዎች ለታጣቂ ቡድኑ የደፋጣ ጥቃት አመቺ መሆናቸው የእስራኤል እግረኛ ጦር ወደፊት እንዳይገሰግስ ትልቅ እንቅፋት ሆኖባታል። ሂዝቦላ በቁጥር በርካታ ያላቸው ወታደሮች መገደላቸውንና መቁሰላቸውን ቢገልጽም የእስራኤል መከላከያ ሰራዊት በበኩሉ ስለደረሰበት የጉዳት መጠን ዝርዝር መረጃ ከመስጠት ተቆጥቧል። ይሁን እንጂ የሪሻፍና የቢያዳ ጥቃቶች በስፋታቸውና በደረሰው የንብረት ውድመት ሳቢያ በእስራኤል ወታደራዊ አመራሮች ዘንድ ከፍተኛ ስጋት መፍጠራቸው አይቀሬ ነው። ውጥረቱ አሁንም እንደቀጠለ ነው። የዓለም አቀፉ ማህበረሰብ የተኩስ አቁም ስምምነት እንዲደረግ ግፊት እያደረገ ቢሆንም በሁለቱም ወገኖች በኩል ያለው ወታደራዊ እንቅስቃሴ ግን ቀጠናውን ወደ ባሰ ቀውስ እየከተተው ይገኛል። ሂዝቦላ አሁንም ተጨማሪ የመገረም እርምጃዎችን እንደሚወስድ እያስፈራራ ሲሆን፣ እስራኤል ደግሞ የአየር ድብደባዋን አጠናክራ ቀጥላለች። የመካከለኛው ምስራቅ ጉዳይ አሁንም ዓለምን ማስገረሙን ቀጥሏል። ከዚህ ከዓለም አቀፉ ውጥረት ሳንወጣ በሀገራችን ኢትዮጵያ በትግራይ ክልል ሰማይ ስር እያንዣበበ ያለው ሌላኛው የፖለቲካ ደመና እናምራ። የአውሮፓ ህብረትና እንግሊዝ ሳይቀሩ ስጋታቸውን የገለጹበት የትግራይ ክልል ወቅታዊ ሁኔታ እንደሚከተለው። የአውሮፓ ህብረትና የእንግሊዝ ማስጠንቀቂያ እንዲሁም የፕሪቶሪያው ስምምነት ስጋት። ከትግራይ ጦርነት ማብቃት በኋላ ክልሉ አንጻራዊ ሰላም አግኝቶ ወደ መልሶ ግንባታ ፊቱን ባዞረበት በዚህ ወቅት በአመራሮች መካከል የተፈጠረው የሰላ ድልድል አዲስ የፖለቲካ ደመና ጋርዷል። የሁለቱ የህወሓት አንጃዎች ፍጥጫ ከመቀሌ አልፎ የዓለም አቀፉ ማህበረሰብ ትኩረት ስቧል። አሁን ላይ ጥያቄው ትግራይ ወደ ሌላ ግጭት ታመራ ይሆን የሚለው ሆኗል። በትግራይ ክልል ያለው የፖለቲካ ውጥረት የገነፈለው በህወሓት ድርጅታዊ መዋቅርና በፕሬዝዳንት ጌታቸው ረዳ በሚመራው የክልሉ ጊዜያዊ አስተዳደር መካከል መሆኑ ይታወቃል። በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የጊዜያዊ አስተዳደሩን የስልጣን ዘመን በማጠናቀቅ አዲስ ፕሬዝዳንት ለመሾም እንቅስቃሴ ጀምሯል። ቡድኑ ድርጅታዊ የበላይነት ሊከበር ይገባል በሚል ጽኑ አቋም ላይ ይገኛል። በጀነራል ታደሰ ወረደና በአቶ ጌታቸው ረዳ የሚመራው አስተዳደር በበኩሉ ድርጅታዊ ሹመት በክልሉ አስተዳደር ላይ ተፈጻሚነት እንደሌለውና የማስረክበው ስልጣን የለም በሚል ውሳኔውን ውድቅ አድርጎታል። ይህ አቋም ክልሉን ለሁለት አመራሮች የመከፋፈል አደጋ ውስጥ ጥሎታል። ይህንን የቤት ውስጥ ፍጥጫ ተከትሎ የአውሮፓ ህብረትና የእንግሊዝ ኤምባሲ ይፋዊ መግለጫዎችን አውጥተዋል። ህብረቱ ባወጣው መግለጫ የፕሪቶሪያው የሰላም ስምምነት የክልሉን ሰላም ለማረጋገጥ ብቸኛው መንገድ መሆኑን አስምሮበታል። አሁን እየታየ ያለው የፖለቲካ ፍጥጫ ስምምነቱን አደጋ ላይ ሊጥል እንደሚችል ገልጾ ወገኖች ከማንኛውም ግጭት ቀስቃሽ ንግግር ታቅበው ወደ ጠረጴዛ ዙሪያ ንግግር እንዲመጡ አሳስቧል። እንግሊዝ በበኩሏ በትግራይ የሚከሰት ማንኛውም አዲስ አለመረጋጋት ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ ቀጠና የጸጥታ ስጋት መሆኑን ገልጻለች። ኤምባሲው ሰላሙ ሊጠበቅ ይገባል በሚል ጠንከር ያለ መልእክት አስተላልፏል። ይህ ሁሉ የፖለቲካ ፍጥጫና የዓለም አቀፍ ማህበረሰብ ስጋት ባለበት ወቅት የኢትዮጵያ ፌዴራል መንግስት ጉዳዩን በቅርበት እንደሚከታተል ቢገመትም እስካሁን በይፋ የሰጠው ዝርዝር መግለጫ የለም። ይህ ዝምታ ለብዙዎች መንግስት የትኛውን ወገን ይደግፍ ይሆን የሚል ጥያቄ አስነስቷል። በክልሉ ያለው የጸጥታ ኃይል በተለይም የቀድሞዋ የትግራይ ሰራዊት አባላት በእነዚህ ሁለት የፖለቲካ ጎራዎች መሃል ያላቸው አቋም የክልሉን የወደፊት ዕጣ ፈንታ የሚወስን ትልቁ ጉዳይ ሆኖ ቀጥሏል። የትግራይ ህዝብ ከጦርነት ቁስሉ ገና ሳያገግም ወደ ሌላ የፖለቲካ ምስቅልቅል መግባቱ ለክልሉ
መልሶ ግንባታ ትልቅ እንቅፋት ነው። የአውሮፓ ህብረትና የእንግሊዝ ጥሪም የሚያሳየው ዓለም አቀፉ ማህበረሰብ በትግራይ ላይ ያለው ትኩረት እንዳልቀነሰና የሰላም ስምምነቱ እንዲደናቀፍ እንደማይፈልጉ ነው። በትግራይ ክልል ያለው የፖለቲካ ፍጥጫ በውይይት እንዲፈታ ዓለም አቀፍ ግፊት የተደረገ ባለበት በዚህ ወቅት በሀገር አቀፍ ደረጃ በስፖርቱ ዘርፍ የታየውን ብልሹ አሰራር ለመግታት የታለመ አዲስ እርምጃ ተሰምቷል። በሜዳ ላይና ከሜዳ ውጭ የሚደረጉ ስፖርታዊ ማጭበርበሮችን በጽኑ እስራት የሚቀጣው አዲሱ አዋጅ ዝርዝር እንደሚከተለው። በኢትዮጵያ ስፖርት ላይ የተደቀነው የህግ ሰይፍ ማጭበርበር እስከ 10 ዓመት ጽኑ እስራት። የኢትዮጵያ ስፖርት ለዓመታት በብልሹ አሰራር፣ በውጤት መመሳጠርና በስልጣን ሹክቻ ሲታመስ መቆየቱ የአደባባይ ሚስጥር ነው። ይሁን እንጂ አሁን ነገሮች ተቀይረዋል። መንግስት በዘርፉ ላይ ያለውን ቁጥጥር ለማጥበቅና ፍትሃዊ ውድድር እንዲሰፍን ለማድረግ የፌዴራል ስፖርት ልማትና አስተዳደር አዋጁን አጽድቋል። ይህ አዋጅ በተለይ በስፖርታዊ ማጭበርበር ላይ ተከፈተ የህግ ዘመቻ ተደርጎ ሊወሰድ ይችላል። በአዲሱ አዋጅ መሰረት ስፖርታዊ ማጭበርበር ተብለው የተለዩ ድርጊቶች ከባድ የወንጀል ተጠያቂነትን ያስከትላሉ። አዋጁ በዋናነት ትኩረት ያደረገባቸው በስፖርታዊ ምርጫዎች ወቅት ድምጽ ለማግኘት እንዲሁም ለመመረጥ በማሰብ ማባባያ መስጠት ወይም ጉቦ ማቅረብ እንዲሁም የጨዋታን ውጤት አስቀድሞ ለመወሰን የሚደረጉ ድርድሮች ማስገደድ ብሎም የገንዘብ ክፍያ መፈጸም፣ በተጨማሪም የስፖርቱን መንፈስ የሚጻረሩና የሀገርን ገጽታ የሚያበላሹ የጥቅም ትስስሮች መሰል ናቸው። በባህልና ስፖርት ሚኒስቴር የህግ አገልግሎት ስራ አስፈጻሚ አቶ በላቸው ድሪባ እንደገለጹት ስፖርታዊ ማጭበርበር የስፖርቱ ካንሰር ሆኖ ቆይቷል። ይህንን በሽታ ለማከም ደግሞ ጠንካራ ህግ አስፈላጊ ሆኖ ተገኝቷል። በአዋጁ መሰረት በእነዚህ ወንጀሎች ላይ ተሳትፎ የተገኘበት ማንኛውም ግለሰብ እንደ ወንጀሉ ክብደት እስከ 10 ዓመት በሚደርስ ጽኑ እስራት ይቀጣል። ይህ የቅጣት ውሳኔ በስፖርቱ ዓለም ውስጥ ህግ የለም ብለው ለሚያስቡ አካላት ትልቅ ማስጠንቀቂያ ነው። ቀደም ባሉት ጊዜያት ስፖርት ራሱን በራሱ ያስተዳድር በሚል መርህ መንግስት ከዘርፉ እጁን አውጥቶ እንደነበር የህግ ባለሙያው ያስረዳሉ። ይሁን እንጂ ይህ ነጻነት ለብልሹ አሰራር በር ከፍቷል። ስፖርት ከፍተኛ ገቢ ሊያስገኝ የሚችል ኢንዱስትሪ ቢሆንም በብልሹ አሰራር ምክንያት ሀገር ማግኘት ያለባትን ጥቅም ሳታገኝ ቀርታለች። አሸናፊና ተወዳዳሪ ሀገር ለመገንባት በችሎታና በፍትሃዊነት ላይ ተመሰረተ ውድድር ያስፈልጋል። ማጭበርበር ባለበት ቦታ ደግሞ እውነተኛ ስፖርተኛ አይወጣም። ስለሆነም መንግስት ስፖርቱን በጥብቅ ስነ ስርዓት ለመምራትና የህግ የበላይነትን ለማረጋገጥ ይህንን አዋጅ ተግባራዊ ማድረግ የግድ ሆኖበታል። አዲሱ የስፖርት አዋጅ በኢትዮጵያ ስፖርት ታሪክ ውስጥ አዲስ ምዕራፍ ይከፍታል ተብሎ ይጠበቃል። ከአሁን በኋላ በስፖርት አመራር ውስጥ ያሉ አካላትም ሆኑ ተወዳዳሪዎች ከማንኛውም ህገወጥ ድርጊት ሊታቀቡ ይገባል። ካልሆነ ግን ሜዳው ወደ እስር ቤት ሊቀየር እንደሚችል ህጉ በግልጽ አስቀምጧል። ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነት ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረጋችሁ እንዳትረሱ።